አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የካቲት 24 2018 ወይም የረመዳን 15ኛ ምሽት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ነጃሺ ለሀገር በሚል ርዕስ ለሚካሄደው የጎዳና ኢፍጣር የተቋቋመው አብይ ኮሚቴ ስራ መጀመሩን አስታወቀ። አራተኛው በኢትዮጵያ ኢንቨስት ያድርጉ ዓለም አቀፍ የኢንቨስትመንት ፎረም በአዲስ አበባ ሊካሄድ ነው። የሆርሙዝ መተላለፊያ በመዘጋቱ ለማቋረጥ በሚሞክሩ ላይ የኢራን አብዮታዊ ዘብ ጠባቂዎች እርምጃ እንደሚወስዱ የዘቡ አዛዥ አማካሪ ተናገሩ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ነጃሺ ለሀገር በሚል ርዕስ ለሚካሄደው የጎዳና ኢፍጣር የተቋቋመው አብይ ኮሚቴ ስራ መጀመሩን አስታወቀ። የተዘጋጀውን ዝርዝር ከድር ከማል ያቀርበዋል። የአዲስ አበባውን አብዮት አደባባይ ጨምሮ በመጪው ቅዳሜ ረመዳን 18 ማለትም የካቲት 28 2018 በመላው ኢትዮጵያ የሚካሄደውን የጎዳና ላይ ኢፍጣር ለማስተባበር የተቋቋመው አብይ ኮሚቴ ስራውን መጀመሩን የካቲት 23 2018 አስታውቀዋል። ኮሚቴው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ፣ የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ሃይደር ከድር፣ ዳኢዎችንና ምሁራንን ያካተተ ነው። ኮሚቴው ስራ መጀመሩን ይፋ ያደረገው ጠቅላይ ምክር ቤቱ ባለፈው ቅዳሜ የካቲት 21 2018 የኢፍጣር መርሃ ግብሩን ይፋ ካደረገ በኋላ ነው። በዕለቱ በተሰጠው መግለጫ ላይ የተናገሩት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ ኢፍጣሩ በመላ ሀገሪቱ በአንድ ቀን እንደሚከናወን ገልጸዋል። በረመዳን በተለያዩ ጊዜያቶች የተለያዩ ምክንያቶች ጋር ተያያዥ ሆነው በሀገር ደረጃ በተለያየ ቦታዎች ላይ የተለያዩ የኢፍጣር ፕሮግራሞች የጋራ አብሮነቶቻችንን አንድነቶቻችንን ሊያጠናክሩና መሰረቶቻችንን ሊጠብቁ በሚችሉ መሰረት ሲደረጉ ቆይተዋል። ዛሬ እንግዲህ በ1447ኛው ዓመተ ሂጅራ የረመዳን ወር ላይ እንደተለመደው በዚሁ ለስድስተኛ ጊዜ የሚካሄደውን የጎዳና ላይ ኢፍጣር በአገር አቀፍ ደረጃ በመላው ሀገሪቱ በአንድ ቀን በአንድ ዕለት በረመዳን 18 በየካቲት 28 ላይ ቅዳሜ ዕለት ሁሉም ኢትዮጵያ ሙስሊሞችን በሚወክል መልኩ ነጃሺ ለሀገር በሚል መሪ ቃል ፕሮግራሙ ይካሄዳል። ይህን የጎዳና ላይ ኢፍጣር የማስፈጸም ኃላፊነት የተሰጠው የኢትዮጵያ ሙስሊም ወጣቶች ካውንስል መሆኑን ፕሬዝዳንቱ ኡስታዝ ሃይደር ከድር አረጋግጠዋል። እኛ እንደ ኢትዮጵያ ሙስሊም ወጣቶች ካውንስል በኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤትና በኢትዮጵያ ዑለሞች ጉባኤ የተሰጠንን የዘንድሮ 1447ኛ ኢፍጣር ፕሮግራም የማስተባበር የማዘጋጀትና ኃላፊነቱን ወስደው የኢትዮጵያ ሙስሊሞችን በአጠቃላይ በአንድ ጥላ ስር በህብር በአንድነት ተሰብስበው ፍጥሩን በጋራ እንዲያደርጉ የተሰጠንን ኃላፊነት በአላህ Subhanahu Wa Ta'ala ፍቃድ ኢንሻአላህ እንወጣለን ብዬ አምናለሁ። ነጃሺ ለሀገር በሚል መሪ ቃል የሚዘጋጀው ኢፍጣር የሙስሊሙን ኡማ በአንድ ጥላ ስር የማሰባሰብ ዓላማ እንዳለውም ተገልጿል። የኢፍጣር ፕሮግራም ልዩ የሚያደርገው በታላቁ ንጉስ ለዓለም ሁሉ ሙስሊሞችና ዓለም ላይ ላሉት ንጉሶች ሁሉ ምሳሌና ፈርጥ የሆነው ታላቁ ነጃሺ በሱ ስም ነጃሺ ለሀገር በምንልበት ሰዓት ነጃሺ ለሀገር አንድነት፣ ነጃሺ ለሀገር ሰላም፣ ነጃሺ ለሀገር ብልጽግና፣ ነጃሺ ለሀገር የሚለውን መሪ ቃል ይዘን ስንሄድ ይሄንን ተየሙነን ቢስሚሂ ረህመቱላህ አለይሂ በስሙ ተፋል በማድረግና እኚህ ታላቅ ሰው ሁሌም ለኛም ብቻም ሳይሆን ዓለም ላይ ላሉት ሙስሊሞች ሁሉ ተምሳሌትና የመሪዎች ሁሉ ፈርጥና መሪ የሆነ ታላቅ ሰው በሱ ነጃሺ ለሀገር ብለን በዛ ቃል መሪ ቃል ስር ስንሰበሰብ ደግሞ ፕሮግራማችን የበለጠ ያማረና የተሳካ ያደርጋል። ኡማውን ሙስሊሙን ኡማ ያለ ልዩነት በአንድ ጥላ ስር ይሰበስባል። አሁን ስራውን የጀመረው ኮሚቴ በእለቱ በእኛው ተጀምሮ በእኛው የሚጠናቀቅ ነው ያለውን ግዙፍ ሀገራዊ የኸይር ስራ ፕሮጀክት መጀመር እንደሚያበስርም ጠቁመዋል። በተቀመጠው የጊዜ ሰሌዳ መሰረት በአዲስ አበባ አብዮት አደባባይ የሚካሄደው ታላቁ የጎዳና ኢፍጣር ከቀኑ 7 ሰዓት
ሰዓት ጀምሮ ከመግሪብ ሶላት በኋላ ይጠናቀቃል። በኢፍጣር ላይ ለመታደም የሸገር ከተማን ጨምሮ ከተለያዩ የከተማችን አካባቢዎች በርካታ ቁጥር ያላቸው ምዕመናን ስለሚመጡ መርሃ ግብሩ በተሳካ ሁኔታ እንዲከናወን የተለያዩ ተቋማት ድጋፍ እንዲያደርጉ ጥሪ አቅርበዋል። ባለፈው ዓመት የተካሄደው ታላቁ የጎዳና ላይ ኢፍጣር መርሃ ግብር ቁርአን የእውቀትና የሰላም ምንጭ በሚል መሪ ሐሳብ ሀገር አቀፍ የቁርአን ፍጻሜ ውድድር የተስተናገደበት እንደነበር ይታወሳል። አራተኛው በኢትዮጵያ ኢንቨስት ያድርጉ ዓለም አቀፍ የኢንቨስትመንት ፎረም በአዲስ አበባ ሊካሄድ ነው። አራተኛው በኢትዮጵያ ኢንቨስት ያድርጉ የኢንቨስትመንት ፎረም መጋቢት 17 እና 18 2018 በአዲስ አበባ እንደሚካሄድ ያስታወቁት የኢትዮጵያ ኢንቨስትመንት ኮሚሽን፣ የገንዘብ ሚኒስቴር እና የዓለም ባንክ በጋራ በሰጡት መግለጫ ነው። ኢትዮጵያ ለኢንቨስትመንት ዝግጁ ናት በሚል መሪ ቃል በሚካሄደው በዚህ ጉባኤ ላይ ከ800 በላይ የሚሆኑ ዓለም አቀፍ ባለሀብቶች፣ የንግድ መሪዎች፣ ፖሊሲ አውጪዎች እና የልማት አጋሮች ይታደማሉ ተብሎ ይጠበቃል። ፎረሙ በዋነኝነት የሀገሪቱን የኢንቨስትመንት ምህዳር የሚያስተዋውቅ ሲሆን በተለይም የማክሮ ኢኮኖሚ ማሻሻያው የፈጠራቸውን አዳዲስ እድሎች ለዓለም አቀፉ ማህበረሰብ ለማሳየት ያለመ ነው ተብሏል። የኢትዮጵያ ኢንቨስትመንት ኮሚሽን ከገንዘብ ሚኒስቴር እና ከልማት አጋር ድርጅቶች ጋር በመተባበር የሚያዘጋጀው አራተኛው በኢትዮጵያ ኢንቨስት ያድርጉ ዓለም አቀፍ ፎረም ከ2.6 ቢሊዮን የአሜሪካን ዶላር በላይ የሚያወጡ የኢንቨስትመንት ስምምነቶች ይፈረሙበታል ተብሎ እንደሚጠበቅ አስታውቋል። ባለፈው ዓመት በተካሄደው ሶስተኛው ፎረም ላይ በማዕድንና በሶላር ኢነርጂ ዘርፎች የተሰማሩ 5 ድርጅቶች የ1.6 ቢሊዮን ዶላር ስምምነት ተፈራርመው አሁን ላይ ሙሉ ለሙሉ ወደ ስራ መግባታቸው የዘንድሮውን ፎረም ስኬታማነት ይበልጥ ተስፋ ሰጪ አድርጎታል ተብሏል። በዘንድሮ መርሃ ግብር ላይ በማኑፋክቸሪንግ፣ በግብርና፣ በማዕድን፣ በታዳሽ ኃይል፣ በኢንፎርሜሽን ቴክኖሎጂ እና በቱሪዝም ዘርፎች ላይ ያተኮሩ የፖሊሲ ውይይቶችና የንግድ ለንግድ ትስስሮች ይከናወናሉ ተብሎ ይጠበቃል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ ከ2000 በላይ ኢትዮጵያውያን ወደ ሀገራቸው ተመለሱ። የሴቶችና ማህበራዊ ጉዳይ ሚኒስቴር በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2009 ኢትዮጵያውያን ወደ ሀገራቸው መመለሳቸውን ገልጸዋል። ዛሬ የካቲት 24 2018 የወጣው የሚኒስቴሩ መረጃ እንደሚያመለክተው በሳምንት ውስጥ በተደረገ 8 ዙር በረራ የተመለሱት ሁሉም ወንዶች ናቸው። ከተመላሾች መካከል 38ቱ ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች መሆናቸው ተገልጸዋል። በመስከረም 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 56225 ኢትዮጵያውያንን ወደ ሀገር መመለስ ተችሏል ተብሏል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ እያደረገ ይገኛል ብለዋል። እንዲሁም ከቤተሰብ ጋር የማቀላቀል ስራም እየሰራ እንደሚገኝ ታውቋል። ቀጥለናል። ምዕመናን የረመዳንን ወር 14ኛ ቀን አጠናቀው 15ኛ ምሽት ላይ ደርሰዋል። ለዛሬም በአንዳንድ ሀገሮች ረመዳን እንዴት እያለፈ ነው ብለን ስናጣራ ተከታዮቹን አግኝተናል። ከኢትዮጵያ ጀምራለሁ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ከሚኖሩ የተለያዩ ሀገሮች ስደተኞች ጋር ኢፍጣር ተጋርተዋል። ጠቅላይ ሚኒስትሩ ኢፍጣሩን ያዘጋጁት የካቲት 23 2018 ነው። ይህንኑ በማስመልከት በጻፉት ማስታወሻ እንደተለመደው በረመዳን መንፈስ ከቡሩንዲ፣ ከዲሞክራቲክ ሪፐብሊክ ኮንጎ፣ ከሶማሊያ፣ ከኢራቅ፣ ከሶሪያ፣ ከፍልስጤም፣ ከአፍጋኒስታን፣ ከኤርትራ፣ ከየመንና ሱዳን ከመጡ ስደተኛ ቤተሰቦች ጋር አፍጥር ታድመናል ብለዋል። ሳውዲ አረቢያ በሳውዲ አረቢያ መዲና በሚገኘው አልሚቃት መስጂድ ውስጥ በየካቲት ወር ብቻ ለኡምራ ተጓዦች 240 ሺህ የቅዱስ ቁርአን ቅጂዎች ተሰራጭተዋል ሲል የሳውዲ ፕሬስ ኤጀንሲ ዘግቧል። ከተማዋ ለደረሱ ምዕመናን ቁርአን ያደለው የእስልምና ጉዳዮች ዳዕዋና አመራር ሚኒስቴር ነው። በስጦታው የቀረቡት ቅጂዎች በተለያዩ መጠኖች የተዘጋጁ እንዲሁም ወደ በርካታ ዓለም አቀፍ ቋንቋዎች የተተረጎሙ ናቸው። ዩክሬን የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በሀገሪቱ የመከላከያ ሰራዊት ውስጥ ከሚያገለግሉ ሙስሊም ወታደሮች ከክራይሚያ የታታር ህዝብ መሪዎችና ከሃይማኖት አባቶች ጋር በመሆን በጋራ የኢፍጣር መርሃ ግብር ላይ ተሳትፈዋል። በፕሮግራሙ ላይ በጦርነቱ ከፍተኛ ጀግንነት ላሳዩ ሙስሊም ወታደሮች የተለያዩ የመንግስት የክብር ሽልማቶችንና ሜዳሊያዎችን አበርክተዋል። በተለይም በሩሲያ ቁጥጥር ስር የምትገኘውን ክሪሚያን ለማስለቀቅ የሚደረገው ጥረት ተጠናክሮ እንደሚቀጥልና የታታር ሙስሊሞች ለሀገሪቱ አንድነት የሚያደርጉት አስተዋጽኦ የሚደነቅ መሆኑን ጠቅሰዋል። የዩክሬን ሙስሊም ማህበረሰብና
የክሪሚያ ታታር ህዝብ በሩሲያ ጥቃት ለ13 ተከታታይ ጊዜ ረመዳንን በአስቸጋሪ ሁኔታዎች ውስጥ እያከበሩ እንዳሉም ፕሬዝዳንቱ ገልጸዋል። ጃፓን በሳውዲ አረቢያ የጃፓን አምባሳደር ያሱናሪ ሞሪኖ በሪያድ ዲፕሎማቲክ ኳርተር በሚገኘው የባህል ቤተ መንግስት ለሳውዲ የጃፓን ዩኒቨርሲቲዎችና የትምህርት ተቋማት ምሩቃን የኢፍጣርና የክብር አቀባበል አድርገዋል። አምባሳደሩ በረመዳን የጋራ ማዕድ ላይ ባደረጉት የመክፈቻ ንግግር ለምሩቃኑና ለቤተሰቦቻቸው ቅዱስ ወር የሰላምና የደስታ እንዲሆንላቸው ተመኝተዋል። አክለውም ይህ ዓመታዊ የኢፍጣር ፕሮግራም የጃፓን ኤምባሲ በጃፓንና በሳውዲ አረቢያ መካከል ያለውን የወዳጅነት ትስስር ይበልጥ ለማጠናከር ያለውን ቁርጠኝነት የሚያሳይ መሆኑን ገልጸዋል። በሁለቱ ሀገራት መካከል ያለውን የተማሪዎች የልውውጥ ፕሮግራምና የአጭር ጊዜ የጉብኝት እድሎችን ይበልጥ ለማፋጠን ያላቸውን ፍላጎትም ገልጸዋል። በኢፍጣር ግብዣው ላይ የታደሙት ምሩቃን በበኩላቸው መርሃ ግብሩ የቀድሞ የትምህርት ቤት ጓደኞቻቸውን ያገኙበት አጋጣሚ መሆኑን ገልጸዋል ሲል አረብ ኒውስ ዘግቧል። በመጨረሻም ቁድስ እስራኤል መስጂድ አል-አቅሷን ለተከታታይ 3 ቀናት በመዝጋት ምዕመናን እንዳይሰግዱ እግድ ጥላለች። የእስራኤል ባለስልጣናት እግዱ የተጣለው በኢራን ላይ ከሰነዘሩት ጥቃት በኋላ በታወጀው የአስቸኳይ ጊዜ አዋጅ መሆኑን ቢገልጹም የቀድሞ የመስጂዱ ኢማምና ሙፍቲ ሼክ ኢክሪማ ሰብሪ ውሳኔውን ተገቢነት የለውም ሲሉ ተቃውመዋል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማዊ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ነጃሺ ለሀገር በሚል ርዕስ ለሚካሄደው የጎዳና ኢፍጣር የተቋቋመው አብይ ኮሚቴ ስራ መጀመሩን አስታወቀ። ከቆይታ በኋላ የሆርሙዝ መተላለፊያ በመዘጋቱ ለማቋረጥ በሚሞክሩ ላይ የኢራን አብዮታዊ ዘብ ጠባቂዎች እርምጃ እንደሚወስዱ የዘቡ አዛዥ አማካሪ ተናግረዋል። እንመለስበታለን። ይጠብቁን። በርካታ አሜሪካውያን ከኢራን ጋር የሚደረግ ጦርነትን እንደሚቃወሙ አዲስ የህዝብ ዳሰሳ ጥናት አመለከተ። በቅርቡ የወጣ የሮይተርስ አዲስ የህዝብ አስተያየት ጥናት አብዛኛው የአሜሪካ ህዝብ ሀገሪቱ ከኢራን ጋር በምታደርገው ጦርነት ላይ ተቃውሞ እንዳለው ይፋ አድርጓል። ይህ ጥናት የተወሰደው የካቲት 21 2018 እስራኤልና አሜሪካ በኢራን ላይ ጥምር ጥቃት በመክፈታቸው ነው። የተቀሰቀሰውን ጦርነት ተከትሎ የተሰበሰበው የህዝብ አስተያየት ውጤት እንደሚያሳየው ከተጠየቁት አሜሪካውያን መካከል 43% የሚሆኑት መላሾች አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት እንደማይደግፉ ገልጸዋል። 30% የሚሆኑት እርግጠኛ እንዳልሆኑ ሲናገሩ ጥቃቱን የደገፉት 27% ያህሉ ብቻ ናቸው። በሪፐብሊካን ደጋፊዎች ዘንድ የጦርነቱ ደጋፊዎች ከፍተኛ ሆነው ተመዝግበዋል። ከመላሾች መካከል 73% ጥቃቱን በመደገፍ የፕሬዝዳንት ትራምፕ ኃይል መጠቀም ትክክል ነው ብለው ያምናሉ። ሆኖም ግን የአሜሪካ ወታደሮች ጉዳት የሚደርስባቸው ከሆነ ይህ ድጋፍ በከፍተኛ ሁኔታ እንደሚቀንስ በጥናቱ ተመልክቷል። በተቃራኒው ከፍተኛው ተቃውሞ በዲሞክራቶች ዘንድ ታይቷል። 74% የሚሆኑት ጦርነቱን እንደማይደግፉ ገልጸዋል። በጥናቱ ከተካተቱት መካከል 45% የሚሆኑት ጦርነቱ በነዳጅና ጋዝ ዋጋ ላይ ጭማሪ የሚያመጣ ከሆነ ለወታደራዊ ዘመቻው ያላቸው ድጋፍ እንደሚቀንስ ተናግረዋል። ብዙዎቹ አሜሪካውያን በኢራቅና በአፍጋኒስታን ከተካሄዱት ረጅም ጦርነቶች በኋላ አሜሪካ ሌላ አላስፈላጊ ጦርነት ውስጥ መግባት የለባትም የሚል ጠንካራ አቋም እንዳላቸው በጥናቱ ተመላክቷል። አብዛኛው ተሳታፊ የአሜሪካን ጥቅም ማስጠበቅ የሚቻለው በጦርነት ሳይሆን በኢኮኖሚያዊና ዲፕሎማሲያዊ ግፊት እንደሆነ ያምናሉ። ጦርነቱ ከተጀመረ ወዲህ የኢራን አብዮታዊ ዘብ 700 ድሮኖችንና በመቶዎች የሚቆጠሩ ሚሳኤሎችን በመጠቀም ከ500 በላይ የአሜሪካና የእስራኤል ቦታዎችን ኢላማ አድርጓል ተብሏል። በተጨማሪም እንደ ኢራን ቀይ ጨረቃ ማህበር ዘገባ ከሆነ በአሜሪካና በእስራኤል ጥቃቶች 555 ሰዎች ሲገደሉ ቢያንስ ከ740 በላይ ሰዎች ቆስለዋል ተብሏል። አሁንም ኢራን ላይ እንቆያለን። የሆርሙዝ መተላለፊያ በመዘጋቱ ለማቋረጥ በሚሞክሩ ላይ የኢራን አብዮታዊ ዘብ ጠባቂዎች እርምጃ እንደሚወስዱ የዘቡ አዛዥ አማካሪ ተናገሩ። አህመድ አብዱራህማን ዝርዝሩን ተመልክቶታል። ጠቅላይ መሪዋን ጨምሮ በርካታ ባለስልጣኖቿ የተገደሉባት ኢራን የሆርሙዝ ሰርጥን በሚያቋርጥ ማንኛውም መርከብ ላይ ተኩስ እንደምትከፍት አስታውቃለች። ይህን የተናገሩት የኢራን አብዮታዊ ዘብ ከፍተኛ አማካሪ የሆኑት ኢብራሂም ጀባሪ መሆናቸውን የሀገሪቱ መገናኛ ብዙኃን ዘግበዋል።
ኢራን መርከቦች እንዳያልፉ የከለከለችበት የሆርሙዝ ሰርጥ የምድራችን 1/5 ድፍድፍ ነዳጅ ዘይት ያልፍበታል። በዚህ 40 ኪሎ ሜትር ስፋት ባለው መተላለፊያ ላይ ማንም እንዳያቋርጥ ኢራን ማስጠንቀቂያ በመስጠቷ ሳቢያ የመርከብ የመድህን ሽፋን ሰጪ ድርጅቶች ውል እየሰረዙ እንደሚገኙም ተነግሯል። የመተላለፊያው መዘጋት በኮንቴነር ጫኝ መርከቦች ላይ ጭምር ተጽዕኖ ሊያሳድር እንደሚችል በዘርፍ ውስጥ የሚሰሩ ድርጅቶች ኃላፊዎች እየገለጹ ይገኛሉ። ይህም የመርከብ ዋጋን ከፍ ያደርገዋል ተብሏል። የኮንቴነር ተሸካሚው ኦሽን ኔትወርክ ኤክስፕሬስ ዋና ስራ አስፈጻሚ ጄሬሚ ኔክሰን ለሬውተርስ እንደተናገሩት 10% ገደማ የዓለም ኮንቴነር ጫኝ መርከቦች በሆርሙዝ መዘጋት ምክንያት ተይዘዋል። በኢራን ላይ አሜሪካና እስራኤል የሰነዘሩትን ጥቃት ተከትሎ ቀጠናውን ያመሰው ጦርነት እየተባባሰ በመምጣቱ በዋነኛነት የነዳጅ አቅርቦት ከፍተኛ አደጋ ተጋርጦበታል። ሰኞ ዕለት በራስ ታኑራ የሚገኘው አራምኮ በመባል የሚጠራው የነዳጅ ማጣሪያ በድሮን ፍንጣሪ የተመታባት የሳውዲ አረቢያ ትልቁ የሀገር ውስጥ የነዳጅ ማጣሪያም ከድሮን ጥቃቱ በኋላ ምርቱን ለማቆም ተገዷል። በተመሳሳይ በመንግስት ባለቤትነት የሚተዳደረው የኳታር ኢነርጂ በራስ ላፋን ፋብሪካው ላይ የድሮን ጥቃት ከተሰነዘረበት በኋላ ምርቱን ማቋረጡን ገልጿል። የኳታሩ ፋብሪካ በዓለም አቀፍ ደረጃ ከሚቀርበው ፈሳሽ የተፈጥሮ ጋዝ ውስጥ 20% የሚሸፍን ነው። በዚህም የጋዝ ዋጋ እስከ 45% ከፍ እንዲል አስገድዷል። ብሬንት የተባለው ዓለም አቀፉ የናፍጣ ዋጋም በ8% ከፍ ብሎ በአንድ በርሜል $78.40 ደርሷል። ሚድል ኢስት የኢራኑ ባለስልጣን መግለጫ ሀገሪቱ የቢፒ ንብረት የሆነውን የባኩ ትብሊሲ ጄሃን መተላለፊያን ኢላማ ልታደርግ ትችላለች የሚል ስጋት ጋርጧል ብለዋል። ይህ መተላለፊያ ከአዘርባይጃን ወደ እስራኤል ድፍድፍ ነዳጅ ያጓጉዛል። ወደ 30% ገደማ የእስራኤል የነዳጅ አቅርቦትም በዚሁ በቢቲሲ ቧንቧ መስመር በኩል የሚፈስ ነው። ይህ መስመር ከአዘርባይጃን በመነሳት በጆርጂያ በማለፍ በቱርክ በኩል ወደ እስራኤል ያደርሳል። ኢራን ይህን ኢላማ ልታደርገው ትችላለች የሚባለው ከአዘርባይጃን በጣም በቅርብ ርቀት ላይ ስለሚገኝ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሰኞ ዕለት እንዳሉት የትራምፕ አስተዳደር በኢራን ላይ በተደረገው ጦርነት ምክንያት የተከሰተውን የነዳጅ ዋጋ መጨመር ለመከላከል ዛሬ ማክሰኞ እርምጃ ይወስዳል ብለዋል። ሆኖም ይህ ዘገባ እስከተዘጋጀበት ሰዓት ድረስ እርምጃውን በተመለከተ የተሰጠ ማብራሪያ የለም። የሆርሙዝ የባህር ሰርጥ በኢራንና በኦማን መካከል የሚገኝ መተላለፊያ ወሽመጥ ነው። ሰርጡ በማዕከላዊ ክፍል ብቻ ትልልቅ መርከቦች ለማሳለፍ የሚሆን ጥልቀት አለው። የባህር አሳሾች መግቢያና መውጫው ለትልልቅ መርከቦች ደህንነቱ የተጠበቀ መሆኑን ያረጋገጡ ሲሆን በመካከልም ክብደት ያለውን ነዳጅ ነው ለሚጓዙ ምቹ መሆኑን ይገልጻሉ። እነዚህ ግዙፍ መርከቦች ወደ 10 ኪሎ ሜትር ስፋት ባለው የሰርጡ ክፍል ላይ መቅዘፍ ይኖርባቸዋል። ነዳጅ ጫኝ መርከቦች በፋርስ ባህረ ሰላጤ ሲያልፉ በኢራንና በአረብ ሀገራት መካከል አወዛጋቢ በሆኑት የቱምብ ደሴቶች አቅራቢያ ያልፋሉ። ምዕራባውያን ተንታኞች እንደሚሉት ለኢራን የሆርሙዝ ባህር ሰርጥን መዝጋት ልክ የኒውክሌር ጦር መሳሪያ ከመያዝ ጋር ተመሳሳይ ተደርጎ የሚታይ ነው። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።